ዛሬ ጊዜ የሚፈጅ መሽቷል። ነገር ከሆነና መሽቷል ብለህ ካሰብክ ችግር የለውም። ሌላ ጊዜ ቀን ይዘን ማለት ነው ያሽ አንተም መረጃዎችህን አስፍተህና አድራሽተህ የኢብራይስጥ መጽሐፉ የእደ ክታባቱ መጀመሪያ ምንድነው በሚል ርዕስ እናወራለን። የእደ ክታባት መጀመሪያ የሆነ ነገር ላይ ነው የክርስቲያን የባይብል የእደ ክታባት መጀመሪያ ግሪክ ወይስ ኢብራይስጥ በሚል ማለት ነው። አስ ኤ ዶክመንት ነው የምናወራው። አስ ኤ ዶክመንት ግሪክ ወይስ ኢብራይስጥ? ምክንያቱም የግሪኩ ሴፕቶ ኤጀንት ከኢብራይስጡ ተተረጎመ ብለው ነው ሰዎች የሚያወሩት በዚህ ዘመን። ከየት አምጥተው ነው ይሄንን የሚያወሩት? ከግሪኩ ከሴፕቶ ኤጀንቱ የሚቀድም መጽሐፍ አለ ወይ? ሰዎች የሚያወሩት ላይ አይደለም። ሰዎች የሚያወሩት ላይ እንዴት አወያያለሁ? ሰዎች የሚያወሩትን እነሱ ይጨርሱት። እኔ የራሴን ነው የማወራ እንጂ ሰዎች የሚያወሩትን አላወራህም። ኦኬ፣ አንተ በራስህ ቴዎሎጂ አለ? እኔ በራሴ በዚህ ዓለም ላይ የተፈጠርኩና የራሴ ድርሻ ያለኝ አማኝ ስለሆንኩኝ በራሴ ድርሻ እንጂ ሰዎች የሚያወሩትን ይዤ አልመጣብህም። እሺ፣ አንተ የመጽሐፍ ቅዱስ ብራና ከክርስቶስ ልደት በፊት ወይንስ ከክርስቶስ ልደት በኋላ የኢብራይስጥ ብራና አለ? የመጽሐፉ ባለቤቶች ይዘውት ያሉትን መጽሐፍ እንጠቀማለን። እስራኤላዊ አይደሉ? የአዲስ ኪዳን የብሉይ ኪዳን መጽሐፍት ባለቤቶች ማን ነው? እስራኤላዊ ናቸው ያለ? የብሉይ ኪዳን መጽሐፍት ባለቤቶች እስራኤላዊ ናቸው። ማን ነው ያለ? ማስረጃ? እሱን ያን ጊዜ እናወራለን። አሁን መሽቷል ስለሆነ ያኔ እናወራለን። አንድ ቀን እናወራለን። በቃ እሱን እናወራለን። አሁን ለምሳሌ እስራኤላውያን ናቸው ብሉይ ኪዳን መጽሐፍ ማስረጃ የአንድ አምላክ አማኞች ወይንስ እስራኤላውያን? እስራኤላውያን ከሆኑስ እስራኤላውያን የምትናቸው እነማን ናቸው? የመሲሁ አማኞች ወይንስ ከመሲሁ አማኞች ውጭ የሆኑ የመሲሁን ተስፋ የተቀበሉ እነማን ናቸው? በደንብ እናወራለን። በደንብ ማለት አሁን እሱን የምሬን ነው የምልህ። አሁን ይሄ ሰው የግሪኩን መጽሐፍ ወደ ኤብራይስጥ ተርጉሞ ከዛ የኤብራይስጥ ወደ ክታባት ነው ብሎ እንደሚተረጉመው ሳይሆን ኦሪጂናል የኤብራይስጥ ዶክመንት አለኝ ብለህ የምታምን ለምን ትርጉም ጋር እንመጣለን? መጀመሪያ ተጻፈ አይደል? በምንድን ነው የተጻፈው? በዕብራይስጥ ነው። እስቲ በዕብራይስጥ የተጻፈ ዶክመንት አሳይሃለሁ። ችግር የለውም። ከክርስቶስ ልደት በፊት በዕብራይስጥ የተጻፈ? አዎ፣ ከመሲሁ ልደት በፊት የነበረው ብሉይ ኪዳን በዕብራይስጥ እንደተጻፈ እሱን አሳይሃለሁ። በዕብራይስጥ የተጻፈ ክታብ መጽሐፍ እነዚህ 39 ጥቅልል መጽሐፍት ተብለው አሁን እሱ ትርጓሜ እኮ ነው። ከክርስቶስ ልደት በፊት የተረጎመ ትርጉም ልታወራኝ ነው እንዴ? ምን እኔ ስለ ትርጉም መቼ አወራሁ? ቁጥር ትርጉም ላይ ይገባል። እኔ 39 እኮ ነው ያልኩህ። 39 ስለ አሁን እንደውም ሳትክ 39 አይደለማ ጭራሽ 39 ሳይሆን 24 ነው ያለው። አሁን አይሁዳውያን ወይም እስራኤልን ከጠቀስክ እስራኤል 39 የሚባል መጽሐፍ አታውቅም፣ 24 ነው። ለምሳሌ የሙሴን መጽሐፍ 5 ትውልድ ክታባት 5 ብላ አጠራው፣ 1 ብላ ነው የምትጠራው። ቁጥርና ምዕራፍ ጭራሽ እንደዛማ አንድ ብለን መጥራ። እኔ ደግሞ እንደዛ ብዬ ጠርቼ ነው። ችግር የለውም እሱ የቁጥር ጉዳይ። ስለዚህ አሁን አንተ 39 መጽሐፍ የማን መጽሐፍ ነው? 39 መጽሐፍ እኮ እናወራለን ያን ጊዜ። አሁን እነዛ መጽሐፍት የማን ይሁን የማን ይውልህ 39 የሚባል መጽሐፍ አለ በእስራኤል ዘንድ። አትቀላቅለው። አይ ስናወራ ስለ መጽሐፍት ይዘት ስናወራ ከሆነ እንደዛ፣ ስለ ቁጥራቸው ከሆነ እንደዛ፣ ስለ አጻጻፋቸው ከሆነ እንደዛ ነው እንጂ እስራኤል ለማታውቀው መጽሐፍ ነው። አሁን 39 የምትለው እኮ ስላሴያን ያዘጋጁት መጽሐፍ እኮ ነው። 39 የሚባል መጽሐፍ እስራኤል ካልከኝማ ማውራት አንችልም። ካላወቁትማ እንዴት አወራሃለሁ? እሱን እኮ ነው የምልህ። እስራኤል የማታውቀውን ነገር ነው እስራኤል ታውቃለች ብለህ እየተረጎምክ ያለኸው ነው።
የመጽሐፉ ባለቤቶች እስራኤላዊ ናቸውና አሁን አንተ በ39 ያልኩህ እኔ እኮ አሁን የምንጠቀምበትን እኮ ነው 39 ያልኩህ። አሁን የምንጠቀምበት መጽሐፍን እስራኤል መጽሐፍ ነው ብላ አትቀበለውም። አትቀበለው ከውስጥ ብቻ ነው አይደለም አትቀበለው። እሷ ካልተቀበለች አንተ እኮ ነው እያስገደድካት ያለው። አንተ እኮ ነው ትርጉም አሁን ያልከባህ ነገር አንተ ለሷ የምትሰጠው ትርጉም የሷ ትርጓሜ ነው ብለህ እያስገደድካት ነው። ቆይ መቼ አወራው? ገና ከዚህ ቀደም ያለኝን ኮንሴፕት ላይ ነው እያወራህ ያለው እንጂ እኮ ነው ዛሬ ምንም ያወራው ነገር የለም። ስለዚህ እስራኤላውያን መጽሐፍት እንዳላቸው አንተ ታምናለህ። ያ መጽሐፍት ደግሞ ዛሬ ብሉይ ኪዳን ብለን በምንጠራው መጽሐፍቱ የተጠቃለለ ነውና ያ መጽሐፍት የተጻፈው በዕብራይስጥኛ ቋንቋ ነው። ታርጌታችን እሱ ላይ ነበር ይገኛል። እሱን እናወራለን እኮ ነው የምልህ። እሱን እናወራለን ዛሬ እኮ ነው ያሻየው። ምን እናደርጋለን መሰለህ? የመጀመሪያው መጽሐፍት ለምሳሌ በዕብራይስጥ ጭራሽ የማይታወቅ መጽሐፍ እኔ አሁን አንተ 39 ካልካቸው ነው ያሳይሃለሁ። 39 ካልካቸው መጽሐፍት ውስጥ ጭራሽ በዕብራይስጥ እደ ክታብም የሌለው ማለት ነው በግሪክ የተገኘ መጽሐፍ አሳይሃለሁ። ያን መጽሐፍ አንተ ከየት የዕብራይስጥ ትርጓሜ እንደምታመጣለት እናያለን። ሌላ ጊዜ ትነግረኛለህ። አሁን ሳይሆን አሁን ስለመሸ እኔ በችኮላ አይሆንልኝም። በተረጋጋ መንፈስ ሌላ ጊዜ ታወራኛለህ። እስኪ እናያለን። ያሻ ግን ኦሪጂናል ስትል ግን ራሱ አሁን ለምሳሌ የሙሴ መጽሐፍ ከሆነ ራሱ ሙሴ ጻፈውን ነው የምታመጣው? በቃ ያን ጊዜ እናወራለን፣ ችግር የለውም። አይ እንደዛ ከሆነ እኮ ፓሊዮ ዕብራይስጥ ነው የምታመጣው። ራሱ በፓሊዮ ዕብራይስጥ ጻፈ ነው የምታመጣው። በዛን ጊዜ የነበረው እሱ ቋንቋ ስለሆነ ማለት ነው። ኦሪጂናል የሚባለው ምንድን ነው? ኦሪጂናል ሲባል አንተ ምን ማለት ነው? ኦሪጂናል ደግታ ከሆነ ያው የመጀመሪያው እንትን ነው። የመጀመሪያው ወረቀት 1600 ዓመት ሊቀመጥ ይችላል። ወረቀቱን ነው ወይስ ቃሉን ነው? እንዴ ቃሉ ከሆነማ እኮ ኮፒ ተደርጎ ነው ማለት እኮ ነው። ኮፒውን ካመጣ ኦሪጂናል ደግታቡ ምንድነው? ከየት ነው ያገኘው? እንዴት ነው ክሮስ ቼክ ማድረግ አለበት ኦሪጂናል ለመሆኑ ራሱ። አሁን ለምሳሌ የቁርአን ምሳሌ ላድርግልህ። የበርሚንጋም ማኑስክሪፕት ይባላል። አሜን። ምንድነው ያልኩህ? ኦሪጂናሉ የተጻፈው በዕብራይስጥ ነው የሚለው አባባል እኮ መጀመሪያ ላይ in the origin of that book as was written in Hebrew language እያልኩ ነው እንጂ ይሄ በእጅ ያስኩት ኦሪጂናሉ የሚለው አይነት ሎጂክ አይደለም ያወራው እኮ ቢፎር። ስለዚህ ኦሪጂናል ደግታብ አይደለም ማለት ነው። አሁንም አዳምጠኛ ምን ኦሪጂናሉ ስለ in the origin ማለት ነው ከመሰረቱ የመጀመሪያው ሲጻፍ በዕብራይስጥ ነው የተጻፈው። በዕብራይስጥ ነው የጻፈው። ያን በዕብራይስጥ ነው ማመጣው ካለ እስቲል አለ እኮ ዕብራይስጥ ከሆነም እኮ ግን ከክርስቶስ ልደት በኋላ የትኛው ነው ያ መጽሐፍ የትኛው ነው ታዲያ አሳየን የሚል ካለ ደግሞ እሱ ሁለተኛ አጀንዳ ነው የሚሆነው። እስካሁን እሱ ነው ያላነሳ። እኔ ስወያይ ወይም ሳወራ የተጣራና ጥርት ያለ ቃል ነው መሆን ያለበት። እንደዛ ነው መወያየት የምፈልገው ማለት ነው። ያ ኤክስፔክቴሽኔን ከፍ ለማድረግ ነው የምታመጣው ነገር እንድጓጓ ብዬ ነው እንጂ ለሌላ ነገር አይደለም። ኤክስፔክቴሽኔን ከፍ ለማድረግ ነው የምጠብቀውን ነገር ስትወያዩ። ምን ትጠብቃለህ? እኛ የትርጉም መጽሐፍት ነው የምናነበው። ትላንትናን የተወለድነው ኦሪጂናሉን እኛ ሄደን ከየት ፈልገን እናመጣለን? ይሄንንማ ለምን ትጠብቃለህ? ኦኬ በቃ ተመታ እኮ ያሻ ኦሪጂናል መጽሐፍ የለኝም ማለት በቃ ተመታ። ፕሮቶ ሂብሩና እንትን ፓሊዮ ዕብራይስጥ ምንድነው ዲፈረንሳቸው? ያሻ ምንድነው የሚመታው? አይ ኖ አይደለም። what is the difference between paleo hebrew and proto hebrew? ነቢያት ሲናገሩ የነበረው ወይም ሲጽፉ የነበረው በፓሊዮ ዕብራይስጥ ነው ወይስ በፕሮቶ ዕብራይስጥ ነው ወይስ ኦልድ ሂብሩ ነው? ራሱ ሲምፕሊ ማለት ነው ሂስቶሪካል አፕሮች መሰረት ምን ሞደርን ሂብሩ ፓሊዮ ሂብሩ ምንድነው? እሱ አላልኩም። ፓሊዮ ሂብሩ ምንድነው? ሞደርን ሂብሩ አላልኩም። አልወጣኝም። አዳምጠኝ ራሱ ኦኬ ቢፎር ዛት what is paleo hebrew?
ፓሊዮ ዕብራይስጥ ስንል ምን ማለታችን ነው? ፕሮቶ ዕብራይስጥ ወይም ደግሞ ሂብሩ ስንል ምን ማለታችን ነው? ኦንሊ ሂብሩ ስንል ምን ማለታችን ነው? ነቢያት ሲናገሩና ሲጠቀሙበት ኦልድ ማኒስክሪፕቶች ሲጻፉበት የነበረው የትኛው ነው? ፓሊዮ ዕብራይስጥ ነው ወይስ ፕሮቶ ዕብራይስጥ ነው? በቃ ሌላ ጊዜ እናወራለን። እሺ አይ በቃ አይ ነገሮችን ፓሊዮ ሂብሩና አንተ የምትለው ፓሊዮ ቃላቱ ተቀየር እንትን ማን ነው? ስንት ፊደል ነው ያላቸው? 22 ፊደል ነው ያላቸው። አይዶን ነው ስንት እንደሆነ። እነዛ ፊደሎች የፊደሎቹ ቅርጽ አሁን የነበረው ቅርጽና የፓሊዮ ሂብሩ ቅርጽ ይለያያሉ። እንደገና ከፓሊዮ ሂብሩ በፊትም ራሱ ሌላ ቅርጽ ነበረ ያለው። ቅርጾቹ ተለያይተዋል። ግን ሳውንዳቸውና ምኒንጋቸው አንዳንድ ፊደላት ዛሬም የተለወጡ አሉ እንጂ የቋንቋ ጉዳይ አይመስለኝም። ቋንቋ በእርግጥ አማርኛም የድሮ አማርኛና የአሁን አማርኛ ይለያያል። ከዛ አንጻር ትንሽ ልዩነት ሊያሳይ ይችላል። እሱ ትውልዱ በትርጉም የሚያስተካክለው ነው በሚኖረው ጄኔሬሽን ውስጥ። አዎ ሲምፕሊ በቃ የዘ ፓሊዮ ሂብሩ ስክሪፕት የምንለው ፓሊዮ ሂብሩ የምንለው ከፕሮቶ ሂብሩ እና ከኦልድ ሂብሩ ላይ አንደኛ ራይቲንግ ሲስተም ፋውንዴሽን ዘ ካኖን ኢን አራሚክ ኢንስክሪፕሽን ላይ ነው ራሱ እና ፕሪ ቢብሊካል ኢን ቢብሊካል ሂብሩ ነው ራሱ። ሳውዘርን ኮኔል ላይ ቢብሊካል ይሄ ኪንግደም ኦፍ እስራኤል ኤንድ ጁዳ ይጠቀምበት የነበሩት ነገሮች ነው። አይ ቲንክ እንሄድበታለን። ለምሳሌ ያህዌ የሚለው ቀን ማተር ያደርጋል። እሱ ችግር የለውም እናየዋለን። ግን ያ የፓሊዮ ሂብሩ የምትለውም ሆነ ሞደርንም በለው አሁን ያልከውን የጠራኸውን እንኳን በእርግጥ እኔ አላውቀውም፣ ግን አሁን ማግኘት የሚቻል ነገር ነው። ዛሬ አክሰሱ ስላለ ወዲያውኑ ሁሉንም ነገር ማግኘት እንችላለን። አሁን እሱ ሳይሆን ማተር ያደርጋል ወይ የመጽሐፍ ቅዱስ ቃል ትክክል ላለመሆኑ የፊደላት መቀየር፣ ቅርጻቸው መቀየርና የቋንቋ እየተቀየረ የመምጣቱ ጉዳይ መጽሐፍ ቅዱስን ዜሮ ሊያደርገው ይችላል ወይ? እንደዛ ከሆነ እኮ ያመጣል። እንደዛ ከሆነ እኮ አንተ የምትጠቀመው መጽሐፍም ራሱ ያህዌ ሲቀየር ዋሄ ትላላችሁ አይደለ? ወይም ደግሞ ያህዌሃ የምትሉት የጎኤሚ ሆኦን የሚለው በግሪኩ አያም አያም የሚለውን ነገር ለምሳሌ ኢትስ ሞደርን ሂብሩ ስታደርገውና ይሄ ፓሊዮ ዕብራይስጥ ወይም ደግሞ ፓሊዮ ዕብራይስጥ ላይ ስታደርገው ዲፈረንስ አለው ነው። እኛ ስክሪፕት ሪትን ሲደረግ ምንድነው ዲፈረንሱ? እስኪ ዲፈረንሱ ምንድነው? ሂብሩ ላይ ለምሳሌ ሲምፕሊ ብሎክ ስክሪፕቸር ላይ ትራንስሌሽን ያደ ያህዌሃ ብሎ ነው ያስቀመጠው ሲምፕሊ። ሞደርን ስክሪፕቸር ላይ ደግሞ ያህዌ ብሎ ነው ያስቀመጠው። ሁለቱ ቴትራግራማቲካሊ ዘሴም ናቸው፣ ዘሴም ናቸው። አንተ እንደምትለው አይደለም። አይ አይደለም። እሱ ነው እየጠየቁ ያለሁት። ያህዌ የሚለው ቃልና ያህዌሃ የሚለው ቃል በፓሊዮ ሂብሩና ሞደርን ሂብሩ ላይ ዘሴም ናቸው አልኩ። ማስረጃ ዘሴም አለ። ቴትራግራማቲካሊ ያህዌ የሚለው ማስረጃ እንትን እንዳለ ራሱ ማለት ቴትራግራማቲካሊ ፎርስ እንደሆነ አሳያለሁ። ችግር የለም። ኦኬ ማስረጃ መጠየቅ በፊት ስለምጠይቀው ነገር በደንብ ማወቅ አለብህ። ያህዌ የሚለውን በመጀመሪያ ወደ ሂብሩ ቀይርና የትኛው ነው ያህዌ የተባለው ብለህ ብታየው ያህዌሃን ነው የምታገኘው። ወደኋላ ያህዌ የሚለውን ወደኋላ ስትመልሰው ያህዌሃን ነው የምታገኘው። ማስረጃው ይሄው ነው። ያህዌ ያልከው ቆይ ልጻፍልህ ከታች። ሁለቱንም ለምን አልጻፍልህም? አሁን አንተ የምትላቸው ነገሮች ያህዌን በለው ምንም በለው ያህዌሃን በለው ጂሆቫም ቢሉትም ምንም ቢሉት በፓሊዮ ሂብሩን በምንም ቢቀይሩት እነዚህ አራት ፊደሎች ናቸው። ያህዌ እነዚህ ናቸው። ሌተሩ ብቻ ሞደርን ነው። ይሄ ሞደርን ሂብሩ ነው። ፓሊዮ ሂብሩን ደግሞ ምናልባት ካወጣኝ ነው እንጂ ወጥቼ ላምጣልህ። ጃ እስኪመለስ ድረስ ሰላም በርነስ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አሰላሙ አለይኩም ያጀም። እንዴት ነህ? ሰላም ወራህመቱላሂ ወበረካቱ። ይሄ ደግሞ ፓሊዮ ሂብሩ ነው አለው። ጃዬ እንዴት ነው? አለው። የበረታክ ነው? ጾም እንዴት ነው? አሪፍ ነው ጃዬ። በርታሺ። ባለበት አላህ ይጠብቅ፣ ሁላችንን የሚጠብቀን ከቁጥር ያንሰን፣ ከቁጥር ሙልት ያርገን፣ ከዚህ በላይ ያብዛን።
ጽፌ ላለው ሁለቱንም ተከታትሎ ማለት ነው። አሚን አሚን ጃይ አሚን። ያሻ ቆይ አንተ በወጣ ጊዜ ወንድማችን ገብቶ ሰላም እያልነው ነው። አሚን ጃይ አረሱ ላይ ለያሻ ጀለቢያ የሚነይት ብለህ ጻፍ። እንትና አሪነር እንዲ እያሽኮረመምኩት ነው ያሰለምኩት። ኧረ እባክህ ተው ግን እንደዛ እንትን ብለህ እስካሁን እኮ አላገኘሁም። ያምር አይ አንተ ምን ቅርጽ ይቀያየራል በየጊዜው። ሰፊ ስገዛ ተጠባል እንትን አለ እኮ ታውቃለህ አይደል? ከፋራው ከባድ ነው፣ አትችለውም። ራሱ ብትሰጠኝ ነው የሚሻለው። እሺ እኔው በቃ ተጫወቱ። እኔ ማውራት አልችልም። እሺ እየሰማችሁ ነው። ቀጥሉ። አሪፍ ነው የያዛችሁ። ሌላ ቀን ፈልገው እዛ አልጋ ስር በሉ። በቃ እየሰማችሁ ነው። ቀጥሉ። እሺ በቃ የለኝም አትልም ከዚህ ሁሉ። እሺ 50 ሰዎች በልተዋል። 50 ሰዎች አበላለሁ ብሎ ነበር። እሺ ጃይን አላህ እንግዲህ የጀነት ብሎ ቆጥሮታል። ያንን ደግሞ ተጠብቆ የጀነት እንዲሆን ሁላችሁም ዱዓ አድርጉለት፣ ዱዓ አድርጉልን። እርስ በርሳችን ዱዓ ይጠብቀናል፣ ያጠባብቀናል ብዬ አምናለሁ እኔ ማለት ነው። እና ራይነርዬ ቀጥሉ እስቲ ያሻና ቡኪ እንስማቸው። ጃ ቤቴ ላይ እንግዲህ ፎሎ አላደረግም ሞዴሬተር አልሆንም የሚል አመጽ ላይ ነበር በራይነር በኩል። እሱን አመጽ ገተነዋል ትላል። ያሻና ቡኪ ቀጥሉ። ሲምፕሊ ያው ጊዜ የለኝም ስላለ ያው ሄርሜቲክስ አፕሮች ላይ አንገባም እንጂ ሲምፕሊ ያህዌና ያህዋሃ የትኛው ነው ስኮላሮች የሚቀበሉት? ያውሻ የትኛው ነው ሪሊ ትክክል ነው ቴትራግራማቲካል ብለው የሚያምኑት? ከያህዌና ከያህዋ ይሄው ሁለት መልስልኝ ልትመልስልኝ ነው የፈለኩት። የትኛው ነው ትክክል? ያህዋሃ ነው ቴትራግራማቲካሊ ወይስ ያህዌ የሚለውን ነው የሚቀበሉት? እኔ ለማጣለ የፈለኩት እንትን ስላለ ነው። አግሪመንት ይሰማኝ አይደለም እኮ ይሰማኝ እኮ ሰማኝ። አው ከታች ኮሜንት ያደረኩልን አራቱን ፊደላት አያቸው። ያው አሁንም ጨምሬ ላኩልህ ከታች ከቀኝ ወደ ግራ። ያህዋሃ ማለት እሱ ነው። የመጀመሪያዋ ያ ነች፣ ቀጥሎ ሀ ነች፣ ቀጥሎ ወነው፣ ቀጥሎ ሀ ነው አራተኛው። ያህዋሃ የሚባለው የሚሆነው ያህዌህ የሚሉትም ይሄንን ነው፣ ሌላ አይደለም። ያህዋሃ ማለት ምን ማለት ነው? ሲምፕሊ ትርጉሙ ትራንስሌሽኑ ትራንስሌሽን አይደለም። ያህዋሃ ፊደል በፊደል መጥራት። ለምሳሌ ይሄ አሸሪሂ ብሎ ተናግሮታል አይደል? ሲምፕሊ አዳምጠኛ። ለምሳሌ ያንተ ስም አቡኪ ነው አይደል? ABUKI ብዬ በጠራ ትርጉም አይደለም፣ ፊደል በፊደል መጥራት ነው። ኤቢ አናባቢ ዊዛውት እንትን ቫሊዴተር ማነው አናባቢ ሳይኖረው ዝም ብሎ ያህዋሃ ምንም ለውጥ የለውም። እዚህ ጋር ግን ስኮላሮች ያስቀመጡት ያህዌ የሚለው ፓሊዮብራይስጥ ላይ ያህዋሃ ብለው አስቀምጠው ሞደርን ስኮላርሺፕ ኦፍ ይሄ ሪሰርች ያደረገው ግን ትራንስሌት አድርገው ነው ወደ ተጠቅሞ ነው ያህዌ ያሉት ራሱ ከአዶናይ ከሚለው ማለት ነው። ራሱ አንዳንድ ቃሎች ወስደው ያህዌ ያደረጉት ማለት ነው። ሲምፕሊ ያህዌ ማለት ኤጎኤሚ ሆኦን ማለት ነው። ሲምፕሊ አይደለም። አዶናይ ጂሆቫ የሚለው ላይ አዶናይ ከሚለው ተወስዶ ተጠቅሞ አድርገውታል ተብሎ ይነገራል። አረሱን አይደለም። ያህዌ ማለት ኤጎኤሚ ሆኦን ማለት አይደለም። ወይም ደግሞ አያም ሆ አያም ማለት አይደለም። ያህዌ ማለት አይደለም። ያህዌ ማለት ምን ማለት ነው? ማስረጃ የለም። እሺ ዘጸአት ቆይ ችግር የለም። ዘጸአት ምዕራፍ 3 ከቁጥር ስንት ላይ ነበር? እናውጣውና 15 አንተ ያልከው ዘጸአት 3:14 ነው እያልከኝ ያለው እሱም እንደዛ አይደለም። አንድ እኛ ችግር የለም። አሁን እኮ አንተ ሩቅ ትሄዳለህ እንጂ
ከታች ጻፍኩልህ አለ። እነዚህ አራት ፊደላት ቴትራ ማለት ፎር ማለት ነው። እነዚህ 14 ቴትራግራማት ሆኑ አይ አም ሁ አይ አም የሚል ትርጉም የላቸው። እንደዚህ አይነት አይሰጡም። አይ አም ሁ አይ አም ዛት የሚለው እኔ ያለሁና የምኖር ነኝ የሚለው ነው ስኮላሮች እንደዛ ያሉት። ይሄኛው ግን እኔ ያለሁና የነበርኩ ነኝና ስሜ ያህዋ ነው ያለው። ስለዚህ ያህዌም ልትለው ትችላለህ። እዚህ ሳውቱ ፕሮናንሴሽን ፕሮብሌም ያህዌም ይሁዋም ይሉታል፣ ይሁዋም ይሉታል፣ ያሁአህም ይሉታል። ይሄ የአነባበብ ጉዳይ ነው። ፊደሎቹ ግን እነዚሁ ናቸው፣ ስሞቹ እነዚሁ ናቸው። ስለዚህ ይሄ ፓሊዮ ሄብሩ ሞደርን ሄብሩ የሚባለው የፊደል ለውጥ እንጂ የትርጉም ወይም ደግሞ የቃላት ለውጥ አይደለም። ኦኬ ያሻ አለ ያሻ አለ አለ። ኦኬ እሺ እዚህ ጋር አሁን አንድ ነገር ላስቀምጥልህ የምወደው ነገር አንተ የአንድ አምላክ አማኝ ነህ አይደለ? ነብዩ መሐመድ ከአንድ አምላክ ውጭ አስተምረዋል እንዴ? እኔ ምን አውቃለሁ? እኔ እንጃ። ቢያስተምሩም ከነሱ ቀድሞ የነበረው መጽሐፍ አንድ አምላክ ስለሚያስተምር ምንም ችግር የለውም። ከማን ቀድሞ ያለው መጽሐፍ? ከነብዩ መሐመድ ቀድሞ የነበረው መጽሐፍ አንድ አምላክ ስለሚያስተምር ከዛ ወዲህ አንድ ሰው መጥቶ ከነብዩ መሐመድ ቀድሞ ያለው መጽሐፍ ምንድነው? ኳስ ጨርሰኛ። አሁን ለምሳሌ እኔ አሁን ላይ ከነብዩ መሐመድ ቀድሞ ያለው መጽሐፍ ምንድነው ነው ጥያቄ። መጽሐፍ ቅዱስ ማን ነው? የትኛው መጽሐፍ ቅዱስ? እነማን የሚከተሉት መጽሐፍ ቅዱስ? ሁላችንም በእጃችን ያለው መጽሐፍ ከነብዩ መሐመድ ቀድሞ ነው የነበረው። ስንት የመጽሐፍ ጥቅልል ያለው? ስንት ቁጥር ያለው? እሱ ችግር የለውም። ስንትም ይሁን ያለው መጽሐፍ ሁሉ ከነሱ መጽሐፍ ቅዱስ ብለህ የምትጠራልኝን የቁጥር ብዛቱን ንገረኝ ነው እያልኩ ያለው። ምን ያደርግልሃል? አሁን እኮ እየጠየቅ ያለው አያወቁት አይደለም። አሁን አንተ መጽሐፍ ቅዱስ የምትለውን መጽሐፍ እኔ እየገባኝ አይደለም። ቁጥሩን ካላወቁት ስለ መጽሐፉ እንዴት አውቃለሁ? ከዛሬ ስትጠቀም የነበረው መጽሐፍ ስተህ ነው ቤሪያ። እስከዛሬ 66 አይደል ስትጠቀም የነበረው? እሱማ መጽሐፍ ቅዱስ ብዬ የተጠቀመው ነበር፣ ግን መጽሐፍ ቅዱስ አለመሆኑን ሳውቅ ወይንም ጎዶሎ እንደሆነ ሳውቅ ተውኩት። መስፈርትህ ምንድነው ጎዶሎ ስለመሆኑ? ለምሳሌ ዘዳግም መጽሐፍ ምዕራፍ 25 ላይ መጽሐፍ ቅዱስ ውስጥ ያልተካተተ መጽሐፍ ነገረኝ። መጽሐፍ አዶ የሚባል የትንቢት መጽሐፍ እንዳለ ራሱ መጽሐፉ ነገረኝ። መጽሐፍ ቅዱስ ውስጥ አልተካተተም። ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ላይ መጽሐፈ ያሻር እንዳለ ነገረኝ። መጽሐፍ ቅዱስ ውስጥ አልተካተተም። ስለዚህ ራሱ መጽሐፉ ያላካተታቸው መጽሐፍት እንዳሉ ሙሴ ትንቢት የጻፈበት ወይንም የመዘገበበት የተለያዩ መጽሐፍት እንዳሉ መጽሐፉ ራሱ ነገረኝ። ስለዚህ መጽሐፉ ያላካተተው መጽሐፍት ካሉ መጽሐፉ ሙሉ አይደለም። መጽሐፍ ቅዱስ ወይንም የተቀደሰ መጽሐፍ ተብሎ ሊጠራ አይችልም ማለት ነው አይደል? መጽሐፋቸው እኮ የራሳቸው እኮ ሙሉ ናቸው። ስንት ሙሉ መጽሐፍ ይዛል? 66ቱ መጽሐፍ 60 አሁን በእጃችን ያለው እዛ ከሄዳችን 66ቱ ብለህ አትጥራልኛ። 66ቱ በራሱ ሙሉ አይደለም። በአዲስ ኪዳን ለምሳሌ ያልተረዳኸው ነገር አለ። ምን መሰለህ ያልተረዳኸው አንተ ሙሉ ለመባል እነዛ መጽሐፍቶች መሟላት አላቸው ነው። ሙሉ ለመባል እነሱ መሟላት የለባቸው። ከ66 መሟላት የለባቸውም ያለህ ማን ነው? እሱ ዶክትሪን አዳምጠኝ። አንድ ነገር ሙሉ ነው ለመባል እንትን ስታደርገው 4 ነጥብ አድርገህ ስትናገር ማስረጃ ልታስቀምጥ ያስፈልጋል። መሟላት ለምሳሌ ሙሴ የእግዚአብሔር የጦርነት መጽሐፍ ብሎ ጠቀሰ አደረገ። አሁን አንተ ደግሞ መጣ የእግዚአብሔር የጦርነት መጽሐፍ መካተት የለበትም ልትል የቻልከው ከሙሴ በልጠህ ነው ወይንስ ማስረጃህ ምንድነው? አይደለም ቤሪያ በእውቀት ላይ ተመስርተን ብናወራሸን እያልኩ ያለውን አዳምጠኝ። አሁን ሙሴን በእውቀት ነው የምንመዝነው ነው?
አይደለም። ቆይ እስኪ ተረጋጋና ማለት ነው አታስቆመኝና እነዚህ የጎደሉትን መጽሐፍቶች ቁርአን ውስጥ ካገኛቸው መልስ ሊሆን ይችላል። አንተም እኮ እነዚህ እዚህ ጋር ጎደሉ ያልካቸው ነገር እዛ ማግኘት አይደለም። መጀመሪያ ቆይ ቁርአንና መጽሐፍ ቅዱስ ንጽጽር አይደለንማ። መጽሐፍ ቅዱስ ብለህ የጠራው መጽሐፍ በራሱ ሙሉ አይደለም። ለምሳሌ 81 የሚባል አለ 73 ከያዛቸው የመጽሐፍት ብዛት ነው እየነገርኩ ያለሁት። ያልገባ ነገር እኮ ምን መሰለህ? ምንድነው ያልገባኝ እኮ አዳምጠኛ። ለምሳሌ ላንሳለህ 66 ጥቅልል መጽሐፍት አለ። 66ቱ አንድ መጽሐፍ ሙሉ ብለን አይደለም 66 መጽሐፉን 66 ያለህ ማን ነው? በርዕሳቸው በተጻፈባቸው ዓላማና በጸሐፊዎቹ ነው ምን የሚለኩት። 66 ብቻ አድርጎ የቀነነልህ ማን ነው ላንተ? እኔ 66 ብቻ ነው መቻልኩ ያለውን 66 እንደ ኤግዛምፕል 66 አድርጎ የሰጠህ ማን ነው? ኧረ በጌታ 66ቱን እንደ ኤግዛምፕል እየተጠቀምኩ ነው። ብቻ ነው አላልኩም እያልኩ ነው። ወደ ሌላ ጥያቄ ነው። እሺ ብቻ አትበለው። እሺ ብቻ ቢለውን ተውና 66 አድርጎ የሰጠህ ማን ነው? እንዴ የጀመርነው ሳንቋጭ ለምን ወደ ሌላ ትሄዳለህ? ለዚህ እኮ ነው እኔ እኮ ለዚህ መጽሐፍ ቅዱስ የሚባለውን መጽሐፍ ቅዱስ ብለህ ጠራህ። መጽሐፍ ቅዱስ ብለህ የምትጠራው መጽሐፍ የቱ ነው? 66 አልከው። አሁን ስለመሸ ሰው ላይ እንዳልከው ሌላ ጊዜ እናወራለን። ችግር የለውም። አሁን እያስለፈለፍከኝ ስለሆነ ማለት ነው። ክርክር ላይ ነው ያለው። አይዞህ። በነገራችን ላይ ያሻየ መንገድ ግድ የለም እናወራለን። ግድ የለም ችግር የለም እናወራለን። አይዞህማ አታጽናናኝም እንጂ እኔ ገብቶኝ ነው የምኖረው። እኔ አይደለም እኔ ሳይሆን ማጸናህ አይዞህ የሚለው ድምጽ በራሱ ከፈጣሪ የመጣለ ድምጽ ነው። ከኢስላም የመጣለ ድምጽ ነው። በዛ ተረዳው። ጳውሎስ አይዞ ሲልህ ከሰማይ የመጣ ድምጽ እንደሚመስልህ ሁሉ አብደላህ ደግሞ አይዞ ሲልህ ከኢስላም የወጣ ድምጽ መሆኑን እንድትረዳ። ከሰማይ የመጣ ድምጽ ጳውሎስ ሰማይ ድርሽ የመጣው እስከ 3ኛ ሰማይ ሲልህ ያመንከው አንተ ወይንም የዕብራውያን መጽሐፍ ጸሐፊው ማን እንደሆነ ሳታውቀው የተከተልከው የዮሐንስ ራእይ መገለጡ መቼ እንደሆነ ቤተክርስቲያን ደግሞ አንተ ብለህ መጠራት መቼ እንደተቀበልከው የማታውቀው አንተ የተቀበልከውን ድምጽ ከኢስላም ሲወጣ ደግሞ ጥርጣሬ አይገባህ። የአንድ አምላክ አማኞች አይዞ ሲሉ አትጠራጠር፣ አትደንግጥ። ተው እንደዚህ አይነት ውይይት ጥሩ አይደለም። አትደንግጥ እንዲያትበል የሆነ አጽናኝ ትመስላለህ። አይደለም ራስህ አይዞ ስላልከኝ እኮ ችግር የለውም። አሁን አንተ ከማጽናናት በፊት በመጀመሪያ ማጽናኛውን ቃል መስበክ አለብህ። የማጽናኛው ቃል የአንድ አምላክ ትምህርት ነው። ከዛ ውጪ የለም የነቢያት ትምህርት። አንድ አምላኩን አግኝተዋል አንተ? አዎ ሰማይና ምድር ማን ነው? አላህ ነው አንድ አምላክ። አላህ የሚል ስሙ መሆኑን በምን ታውቃለህ? ስሜ ነው ብሎ ቁርአን ነግሮኛል። ቁርአን ትክክለኛ ለመሆኑ ነው በምንድን ነው ማስረጃ? በነብዩ መሐመድ በቁርአን የተገለጸ ትምህርት ስለመሆኑ ማረጋገጫው ነው። አላህ የሚባል ስም እንግዲህ እኛ የምናውቀዋለን፣ መጽሐፍ ቅዱሳችን ላይ አለ። እኛ አላህ ብዙዎች መጽሐፍ ቅዱስ ለምንድን ነው ማስረጃ አድርገህ የምትጠቅሰው? በቃ ቻው። አንተም የራስህን መጽሐፍ ያዝን። ማንወያይ ከሆነ እኔም የራስህን አይደለም ስለ እኔን እያወራኸኝ መጽሐፍ ቅዱስ ለምን ትጠቅሳለህ? በቃ ቻው። በቃ አንተ ከዚህ በኋላ እኮ አንተ ለመውይይትም አትሆን። አስቀድመህ ስለምታውቀው አይሳካልህም ውይይትም አይደለ? እሺ አይልም አይደለ? አሁን እኔ ስለ ቁርአን እየነገርኩ ስለ ነብዩ መሐመድ እውነተኝነትና እርግጠኝነት ጠየቀኝ እንጂ መጽሐፍ ቅዱስን ለምን ትጠቅሳለህ ነው። ነብዩ መሐመድ የተገለጠላቸውን እውነት ደግሞ የማረጋግጥበትንና የምትቀበልበትን መንገድ እኔ አበራልሃለሁ። ግን ቁርአን እየተወራ መጽሐፍ ቅዱስ ለምን ትጠቅሳለህ? እንዴት አድርጌ እቀበላለሁ? ቁርአን እኔ እኮ ገብቶኛል እኮ አንተ እኮ ስላልገባህ ነው። ሳይገባ ቁርአን የተሳሳተውን አንድ ጥቅስ ንገረኝ እስቲ፣ አንድ ክፍል እንዴት እቀበላለሁ ያልክበት ንገረኝ አልኩ። ቻሌንጅ አድርገኝ። የአሮን እህት ማርያም የወለደችውን ኢሳ ነው አይደል ነብይ ብለህ የተቀበልከው? የሌለውን ኢሳ
የአሮን እህት ማርያም የሚለው ቃል በዕብራውያን እምነት ወይንም መረዳት በትውልድ ሐረግ ለምሳሌ የዮሐንስ ሲጠራ ማለት ነው። ዮሐንስ ብለህ ጥራው ሲባል ከዘመድሽ እኮ አለት ዮሐንስ የሉቃስ ወንጌል ላይ ማለት ነው። ከዘመድሽ እንደዚህ ተብሎ የተጠራ ቆይ ምን አገናኘው? ከቁርአን ጥቀስልኝ እንጂ ለራስህ ነው። እኔ እኮ አሁን አንተ ክርስቲያን ነህ፣ የኢስላምን ትምህርት አትቀበልም። በኢስላም ባስረዳት አታምንም። የአሮን ልጅ በኢስላም ትምህርት ይሄው ልንገርህ፣ በኢስላም ትምህርት ዘመድን በዘመድ መጥራት የሚባል ነገር አለ። ለምሳሌ እኔ በምኖርበት የአርብቶ አደር መረዳት ራሱ ማለት ነው በአያት ልጅ ይጠራል። የዘመድ መታሰቢያ ተደርጎ ይጠራል። የዘመድ መታሰቢያ ማለት የጥንት መታሰቢያ ሆኖ ስም ይነሳል። ለምሳሌ ሎውላድ ሎኮብር ሎውላንድ ተብሎ ይጠራል። አንድ ልጅ በአያቱ ሎኮብር ተብሎ ይጠራል። በዘሩ መጠሪያ ካለ ያ መጠሪያ መታሰቢያ ተደርጎ ይነሳል። ስለዚህ ምን ተብሎ በተቀመጠልህ የአሮን እህት ማርያም ብለው አነሱ። ምን ማለት ነው? ሞክሼ ስም ስላላት መርያም ከአሮን እህት ጋር በስም ስለምትመሳሰል የአሮን እህት እንዴት በስም ተመሳሳይ የሆነች ተብሎ ማስረጃ ተቀመጠልህ። ይህን ደግሞ በራስህ መጽሐፍ ላይ ዮሐንስ ስለዚህ ቆይ እየጠየቅኩ ሁለት ማርያሞች አሉ እንበል እና አንዷ ማርያም ከአንዷ ለመለየት የመሲሁን እናት የአሮን እህት ብለን እንጠራታለን። አሮን ማን ነው? አሮን ማን ነው? አሮንማ አሮን ነው። ቁርአን ላይ አሮን ብሎ ወይም ሃሮን አዳምጠኛ፣ ቁርአን ላይ ሃሮን ብሎ የሚጠራው አሁን እኮ የአሮን እህት የተባለችበትን ሪዝን እኮ ነው። በስም ሞክሼነት በመጀመሪያ ስም ይነሳል። በሁለተኛ እንዲገባኝ ላጥራለህ፣ እንዲገባኝ ስትነግረኝ ላጥራለህ። ሐዲሱን ያንቦ ቤር አረስን ከፍ አድርገለትና በቁርአን መሰላል ይመልስለታል። የኔ ማብራሪያ ካልገባው እውነት ነው። ሐዲሱን ያንብብ ያሻይኸውና ሐዲሱ ተቀምጦልሃል። በቁርአን መሰረት እኔ ሐዲሱን ምን ትነግረኛለሽ? በቁርአን መሰረት ሃሮን ማን ነው? በመጀመሪያ ደረጃ በቁርአን ቃል መሰረት ስለ አሮን ነው የፈለከው ወይንስ የአሮን እህት ስለመባሏ ነው የፈለከው? ለምን አታዳምጥም ወንድሜ? መቼ ያስጨርስ? አሮን ማን ነው የሚለውን ነው የፈለከው ጥያቄ ወይንስ የአሮን እህት ለምን ተባለች ነው ጥያቄ? ሁለቱም አስፈላጊ ነው። ሁለቱን ካላነሳን አሮን በሙሴ ዘመን የነበረ አንድ ሰው ነው አይደለም? ካነ ሚን አስሐቢ ናር አሉ ዘንድ አንድ ሰው ተነሳ፣ ምንም ያላጠፋችን አንድ ነፍስ ገደለ ማለት ነው። ያሻ በጣም ቀላል ጥያቄ ነው። ያው ተመሳሳይ ጥያቄ ነው። የነጅራን አንዴ ቆይ፣ የነጅራን ክርስቲያኖች ተመሳሳይ ጥያቄ ጠይቆ ነበር። አንተ ጠየቅከውን እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ነው የመለሱት እና ሌላ ምንም ክርክር አያስፈልግም ብዬ ነው። ምንም ብሎ መለሰ ቃል በቃል። ይሄው ምን ይላል? when I came to ነጅራን the Christian of ነጅራን የነጅራን ክርስቲያኖች አስክርሚ ይላልማ ሙጊራ ቢን ሹባ ማለት ነው። ቢን ሹባ ምን ብሎ ጠየቁት? ዩሪድ ኦ ሲስተር ኦፍ ሃሩን የሚል የቁርአን አያ ታነባላችሁ ብሎ ጠየቀኝ አለ። in the Quran whereas Moses was born much before Jesus ሙሴ ግን የተወለደው ከኢየሱስ ረጅም ጊዜ በፊት ነው። ከዛ ስመለስ አለ when I came back to Allah's messenger ሰለላሁ ዐለይሂ ወሰለም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተመለስኩ በኋላ I asked him about where upon he said የጠየቁኝን ነገር እኔ መልሼ ጠየቅኩ አለ። ከዛ ምን አለ? the people of old age used to give the names to their person የጥንት ሰዎች ምን ያደርጋሉ አለ? በፊት የነበሩትን የታዋቂ ሰዎችን ስም ለማይሰጣሉ ለቤተሰቦቻቸው ምን ብለው after the name of the messenger and the pious person who had gone before them pious ማለት በጣም ዲቮት የሆነ ለሃይማኖት ዲቮት የሆነ ሰው ወይም ደግሞ መልእክተኛ ከነበረ ከዛ ዘር ምን ያደርጋሉ? ለእንትን ይሰጣሉ
ለዛ ዘር ይሰጣሉ። ስለዚህ የሃሩን እህት የተባለችው ከዛ አንጻር ነው ብሎ አስቀምጧል ማለት ነው። እና የአሮን እህት ያለውም ሰዎች ናቸው ማለት ነው። አላህ አይደለም የአሮን እህት ያለው ሰዎች ናቸው። ቁርአን ላይ እኮ ሰዎች እኮ ናቸው ያሉት እኮ ቁርአን ላይ የአሮን እህት ብለው ምዕራፍ 4 ላይ መሰለኝ 4:27 ነው 8 ላይ ነው እኮ ሰዎች ያሉ እኮ ሰዎች እኮ ነው የሰጡት እኮ። ታዲያ ቆይ ቁርአኑን ብሎ የተናገሩት ሰዎች ናቸው ማለት ነው። ራይነሪ ቁርአንን ለመተርጎም የፈለገበትን መንገድ እናስተካክለው። ያሻ ቁርአን በነብዩ መሐመድ ላይ ወይንም በታላቁ በመለማው ነብይ ላይ የወረደ መገለጥ ነው። ይህ መገለጥ የአላህ ንግግር ወይንም ወህይ በነብዩ መሐመድ ላይ የወረደ ነው። በዚህ በነብዩ መሐመድ ላይ የወረደው መገለጥ የአላህ ትረካ ነው የኛ እምነት። እሺ አላህ በነብዩ መሐመድ ላይ ያወረደው የራሱ መገለጥ፣ በዛ መገለጥ ውስጥ ግን የተውኔቱ ባለቤቶች የሚናገሩትን ነገር አላህ ነገረን ገለጠልን ብለን ነው እኛ በነብዩ መሐመድ ላይ የምናምነው እንጂ ተውኔቶቹን እያንዳንዱን ነገር አላህ ተጫወታቸው ብለን አይደለም የምናምነው። እንደዛ ብላችሁ እየተረጎማችሁ እንደምትጠይቁን ስለምናቅ ማለት ነው። ለምሳሌ ቆይ ወንድሜ በደንብ ስማ። ለምሳሌ አሁን ራይነርን የጠየቀው ጥያቄ ላይ ማለት ነው በዚህ ክፍል ላይ ታዲያ ተናጋሪው የአሮን እህት ማርያም ብለው የተናገሩት ህዝቦቹ ከሆኑ ተናጋሪዎቹ ህዝቦቹ ናቸውና አልከኝ። የጠየቀውን አየህ። ያንን ተናጋሪው አላህ ነው ሲልህ አይደለም ተናጋሪዎቹማ ህዝቦቹ ናቸው ብለህ የመገለጡን ባለቤትነት እኛ ለአላህ የምንሰጠውን ከተናጋሪዎቹ ከትረካው አንፃር ለመተርጎም ሞከርክ። የሰዎችን ንግግር ነው አላህ የተረከው። ሰዎቹ ሳይናገሩት ነው እንደኛ አላህ ተረከው ብለን የምናምነው። አይ ምልህ ሰዎቹ በድሮ በጥንት የሰዎቹ ንግግር አይደል እንደኛ በነብዩ መሐመድ ላይ አላህ ተረከን ብለን የምናምነው። ይሄን ሳታውቁ ነው እንደ እስከዛሬ የምትጠይቁን? ይሄን ሳታውቅ ነው ወይ የምትጠይቀው? እዚህ ገስት ላይ ገብተህ ዛሬም አልተሻሻልክም። እንግዲህ እንደዚህ መወያየት አይቻልም። ለማንኛውም እሺ ከተዋጠልህ በርታ። ምን መልስ ሰጠኝ? አሁን ቁርአኑ ላይ ጠይቋቸው ሌላ መልስ ለመስጠት አስበዋል፣ ግን አልገጠመም። አሮንና ማርያም አይገናኙም። የመሲሁ እናት ማርያም እዛ በሙሴ ዘመን በ1500 ዓመተ ዓለም የነበረው ጋር ምንም አይነት ግንኙነት የላቸውም። የዝምድና ስጋ ዝምድና እንደዚህ ይጠራል ሞክሼ ነው ምናምን አያስኬድም። ሙስሊም ለምን ሆናለሁ? ምን ፍለጋ ሙስሊም ሆናለሁ? እኔ ምን ፍለጋ ሙስሊም ሆናለሁ? እኔ አንድ ጥያቄ አንስተ መልሱ ሲመለስልህ ተመለሰልኝ እንጂ ጥያቄ እንትን ስህተት ፈጥራችሁ ስህተቱን አስተካከላችሁ እያልክ ነው። ስማ እኔ እኮ የአንድ አምላክ የህዋን ማመልክ ድንቅዬ በሰማይና በምድር እሱ ብቻ የተጠራበትን ስም የምጠራ ነኝ። ወደሱ እኮ አልመጣንም። ያሻ ወደሱ አልመጣንም እኮ። ሙስሊም መሆን ለኔ አይደለም። ሙስሊም እኔ እንዴት እኮ በቃ አንድ ነገር አምጣ አይደል? አብደላ አንድ ነገር አምጣ፣ አንድ ስህተት ከዛ አመጣ፣ ከዛ ሲመልስልህ ተመለሰልኝ ነው
አላቅም አልተነገረም አይደለ? የነብዩ መሐመድን ስም ትርጉሙን ታውቃለህ? የኢሳን ግን አታውቅም። ግዴታ ማወቅ አለብህ። ለምን? ማወቅ ስላለብህ ሳይሆን አንደኛ ሰፈራዊ ስም ነው፣ ሰፈራዊ ስም እንጂ ከፈጣሪ የተሰጠው ስም ስላልሆነ። እሺ ዮሐንስ ስም ማን ነው? ማን ነው የመጥምቁ ዮሐንስ ስም? ያሁቻናን ያሁቻናን ማስረጃ አምጣ። በቪዲዮ አሳያለሁ ሌላ ጊዜ ከነ ትርጉሙ። እኔ ቪዲዮ አይደለም የምፈልገው፣ እኔ ከኦሪጂናል ደክታብ አሁን የጠቀስከው ስም ለመሆኑ ምን ማስረጃ አለ? ማስረጃ አለ። በነገራችን ላይ እኔ አስተውዬ ነው ማየት የምፈልገው እንጂ ዝም ብዬ ጥሩ ነው ማስተዋል ልክ ነው። አድርሶ አልፈልግምና እኛ ጋር እንስማማለን፣ ግን የሆነ ነገር አልተነገረም ማለት ልክ ስህተት ነው ማለት አይደለም። አንተ የማታውቀው ነገር አለ። ለምሳሌ የህዋ የሚለውን ትርጉም አለ፣ የግመል ሽንት የሚል ትርጉም አለ ይላሉ። እውነት ነው? አንድ ሰው ሲያወራ ሰምቼ ነበር። እውነት ይሁን ውሸት ግን አይ እንደዛ የለም። በቃ ይውረድ ይህ ሰውዬ። ምን አለ መሰለህ ራያን፣ የመጀመሪያው ነገር አሁን ይሄ ከሰዎች ዘንድ የቃረመውን ነገር ሊያወራ ፈለገ። እንደዛ አይነት ቦታ ደግሞ እኔ ቦታ አልሰጠውም። አሁን እንደዛ የመጀመሪያው ነገር ቁርአን የአላህ ንግግር ነው፣ ከአላህ የተገለጠ መገለጥ ነው የሚለውን ነገር በራሱ ኮንሰፕቱን ያሻ እንደማከብርህ እንደምወድህ ለምትናገረው ነገር ደግሞ መረዳትህን ነው ማስቀመጥ ያለብህ። መረዳትህን ማለት ነው። ለምሳሌ ቁርአን የአላህ ንግግር ነው፣ ከአላህ የተገለጠ ነው ሲባል ምን እያሉ ነው የሚለውን ነገር ማስተንተን አለብህ መጀመሪያ። አሁን አንተ በቁርአን ውስጥ የተተረኩትን ትረካዎች ካራክተሮቹን ለአላህ ሰጥተህ የምታወራ ከሆነ ይህ እንዴት ካንተ ጋር ልንወያይ ያስችለናል? ካራክተሮቹ እኮ ባለቤቱ አላህ ነው እያለን አይደለም እኛ። እንደዛ አለን እንደኛ አልተባለም። እንደዛ ብላችሁ ስለምትጠይቁ ማለት ነው። የካራክተሮቹ ባለቤት ለምሳሌ እንደ ማይም ታውቃለህ ራይነሪ፣ የመድረክ ላይ ተውኔት አለ አይደለም? ማይም እንደዛ ነው የሚጠይቁት። ቁርአን የአላህ ንግግር አይደለም ብለው ለመተርጎም ለምሳሌ እዚህ ክፍል ላይ እኮ ጀብሪል ለመርየም ሲናገር አለ፣ ስለዚህ ይሄ የአላህ ንግግር ነው ብለው የሚጠይቁት አስኤማይም ነው የሚያወሩት። ወይንም ይሄ ኦል ጂሰሶች ለምሳሌ እዚህ ጋር አብ ተናገረ፣ እዚህ ጋር ወልድ ተናገረ ብለው እንደሚያወሩት አለ አይደለ? እንደዛ ነው የሚመስላቸው። እንደዛ አይደለም ወንድ። ተረዳኸኝ ራይነሪ? ገብቶኛል ማለት። አዎ ታዲያ ቁርአን የአላህ ንግግር ነው የአላህ መገለጥ ነው ሲባል ትረካው የተተረከው ህጉ የወረደው የተስተነተነውና የተብራራው በጀብሪል አማካኝነት የአላህ ባለቤትነትን ነው የሚያሳየው ነው። የቃሉ ባለቤት አላህ ነው። የወደፊቱንም የሚመጣውንም በነብዩ መሐመድ ላይ ወህዩን ያወረደው አላህ ነው እየተባለ ያለው። ይሄ ካልገባህ መተህ መጠየቅ ነው ያለብህ። ምን እያላችሁ ነው ብለህ ማለት ነው። መገለጡ ከአላህ ነው። ምክንያቱም ነብዩ መሐመድ ሂውመን በመሆናቸው የወደፊቱንም ያለፈውንም ሊያውቁ አይችሉም። የወደፊቱንም ትንቢቱንም ያለፈውንም በሳቸው ላይ ያስተነተነው ወይንም ያብራራው አላህ ነው። በማን አማካኝነት? በጀብሪል አማካኝነት። ይህንን ነው ማወቅ ያለብህ። መተህ ከቁርአን ውስጥ አንድ ቨርስ አውጥተህ ይሄ የአላህ ንግግር ነው እንዴት ነው ትጠይቃለህ እንዴ? የአላህ ንግግር ነው የተባለው ከትረካ አንጻር እንደሆነ እየነገርንህ መተህ ሲንግል ቨርስ ከትረካው አንጻር አምጥተህ ከተገለጠበት መገለጥ አንጻር አምጥተህ
ለምሳሌ ረያኔ ስለትል ኢምራን ወይንም ሱረቱል መርየም ላይ መላእክት ለመርየም እንደዚህ አሏት ብሎ አላህ ሲናገር ያንን ቨርስ አንስቶ እዛ ጋር ማለት ነው መላእክት አሏት ነው የሚለው። ስለዚህ የዚህ ቃል ተናገሮች መላእክት አይደሉም እንዴ ብሎ ነው የሚጠይቀው እኮ። ለምን እንደሆነ ታውቃለህ? ያ ትረካው ከአላህ ነው እየተባለ ስለሆነ እየገባው ስላሉ ነው ማለት ነው ሰውየው። ገባህ አባባሌ? ረያን እና እዛ ጋር እየጠየቁበት ያለው ፐርስፔክቲቭ ነው መመታት ያለበት ከተረዳኸኝ ማለት ነው ራይነር። ማን ነው ከታች ግን አፉ ብለህኛል? አፉ ምንድነው? ይቅርታ ብለህኛል ማለት ነው። ከኔ ጋር ግጭት የለብህም እኮ። ማነህ? ዜድ እኮ ናት። ማናት ዜድ? ዜድ ማናት? በቃ በውስጥ እናወራለን። ግጭት የለብንም እህት አለም። አንቺ አሁን ለኔ ሙስሊም እህቴ ነሽ እና ግጭት የለብንም። እሺ ባልልሽም ይቅርታ አድርጌልሻለሁ። ግጭቱ አላስታውሰው። ኦኬ ረያን የሆነ ታይም ላይ ኦኬ በሷ ምክንያት ነው ለካ አንተና ጋር ማልገባዋ። ማን ነው ዴቭ ቤት በሷ ምክንያት ያልገባዋት ልጅ ናት። እሷ ከሆነች ነው እኔ ስሰልም ተጣልታችኋል ብቻ። እሷ ከሆነች ከዛ ውጭ አላውቅም። ከዛ ውጭ ምን እሷንም ይቅርታ አድርጌያለሁ። አይዞሽ ዘይድዬ እኔ ፎሎ ላረጋት ጀነራልዬ ሰላም ብያለሁ። ኦ አሌክስ ወንድም እንዴት ነህ? ሁሉ አማን እንዴት ነው? እንዴት ነህ ጀነራልዬ? አሉ ሁሉ ሰላም ሁሉ መልካም እየሰማሁ ነበር። እሺ ጀነራል አሌክሶ ሰላም ብያለሁ ወንድሜ። እና እንትኑን ይሄ ኢስላም የሚናገርበትን አውድና ንግግር ሰዎች መረዳት አለባቸው። በነገራችን ላይ አንዳንድ ሰዎች ኢስላም ላይና የኢስላም ንግግርና ትምህርት ላይ ጥያቄ ሲያነሱ ጥያቄያቸው በራሱ የኢስላምን ንግግርና ትምህርት ባለመረዳት የሚመጣ ነው። አሁን ወንድማችን ያነሳው ጥያቄ ረያን ሲጠይቀው ረያን እያለው ነገር ስላልገባው ነው። መነገር አለበት፣ ይሄ መሰመር አለበት። ቁርአን የአላህ መገለጥ ነው፣ ከአላህ የወረደ ነው ሲባል ምን ማለት ነው የሚለውን ነገር ማለት ነው። ከቁርአን ውስጥ አንድ ቨርስ አንስተህ ቁርአን በነብዩ መሐመድ ላይ መገለጥ ሆኖ ሲወርድ አላህ የተረከበትን መንገድ እና ተናጋሪዎቹ የተናገሩትን መንገድ አላህ በመገለጥ ለነብዩ መሐመድ ሲያወርደው ያንን ቨርሱን አምጥተህ የምትጠይቅ ከሆነ ይሄ አለመረዳትህን ነው የሚያሳየው። ወንድም የተነገረህን ነገር አለማስተንተንህን አለመረዳትህን ነው የሚያሳየው። ስለዚህ አስ ኤ ቨርስ አምጥተህ ከጠየቅ ይሄ እንትን ነው፣ በጣም አስቸጋሪ ሁኔታ ነው። ወደ ባይብል ገብተን ደግሞ የምናነሳቸውን ነገሮች ይሄ ምንድነው እጥፍ በማለት አለ አይደለ? ለምሳሌ አደባባዮች ላይ መኪና እጥፍ ምናምን እንደዚህ ይላል አይደለ? እንደዛ አይነት እጥፍ ለማለት የሚሞከር ነገር አለ፣ ስብር አድርጎ ለመሄድ ማለት ነው። ያ ጥሩ አይደለም። ገባ? ለአእምሮህና ለሆነ በቃ ለህሊናህ ግቡ ሆኖ ሊታይ ይችላል፣ ግን ፉል የሆነውን ነገር ውበቱን አያመጣም። በደንብ ለሰዎች በደንብ አጉልተህ ለማሳየት የምትችልበትን መንገድ አያስቀምጥልህም። ለምን እንደሆነ ታውቃላችሁ? ለምሳሌ ቅድም ወንድማችን አነሳ ስለ ኢብራይስጡ መጽሐፍ ምናምን አቡኪም የሆነ ነገር አስቀምጠለት ምናምን። እዛ ጋር ከተቀመጠው ነገር አንፃር እንትን ነው ይሄ የኢብራይስጡን ትርጓሜ
የመጽሐፉ ባለቤቶች ዕብራውያን ናቸው ከሚለው አንጻር ይወሰድና ወደፊት ተደርጎ ይተረጎማል። ወደፊት ተወስዶ ማለት ነው። ለምሳሌ የረጅም እድሜ ያለው ወደ ክታብ ወይንም የመጽሐፍ ቅዱስ ትርጓሜ ተብሎ የሚታሰበው የሴፕቱዌጂንት ዶክመንት አይደለ? እስካሁን ለኔ የባለኝ ኢንፎርሜሽን ነው የምላችሁ። ከዛ በፊት የሚሰጥ ዶክመንት ወይንም ወደ ክታብ የለም። ያኛው ወደ ክታብ ግን በግሪክ ቋንቋ ስለተገኘ ከትርጓሜው አንጻር ይተነተናል። ምን ተብሎ ከክርስቶስ ልደት በፊት በ300 ዓመተ ዓለም ምን ተደረገ? ትርጓሜ ተሰራ፣ እንደዚህ ተብሎ ይቀመጣል። ከዛ በፊት ግን ያለው የኢብራይስጥ ዶክመንት የታል ተብሎ ሲጠየቅ የለም። ከዛ በኋላ ያለ ዕደ ክታብ ነው የኢብራይስጥ የሚመጣው። ከዛ በፊት ስላለው ዕደ ክታብ ማስረጃ የለንም ነው። ቅድም ልጠይቅ የፈለኩት ነገር እኔ እሱን ነው። ከክርስቶስ ልደት በፊት ያለ ዕደ ክታብ በቅብብሎሽም በሐሳብም ይሁን በብራና ደረጃ ቅብብሎሽ ያለው ነገር አለ ወይ? እንትና ከእንትና ብለ ማስረጃ ልትሰጠው የምትችለው ነገር የለም ነው። ከዕደ ክታብም አንጻር ዕደ ክታብም ባይሆን ወይንም ፓፒረስም ወይንም ዶክመንት ባይሆን ወይ ወረቀትም ባይሆን ከሐሳብ አንጻር እንትና ለእንትና አስተማረው ብለ ልታስቀምጠው የምትችለው ነገር ማለት በሐሳብ ደረጃ እንዳይሆን ከ24 መጽሐፍ ናቸው። 24 መጽሐፍ የሚባሉት 39 መጽሐፉን በአቆጣጠር ነው 24 ብለው የሚጠሩት። ለምሳሌ ሙሴ ወይንም የኦሪት መጽሐፍ አንድ ተብሎ ነው በእስራኤላውያን ዘንድ የሚታወቀው ወይንም የሚነገረው የሚታመነው ማለት ነው። ስለዚህ እነዛን ሁሉ ሸምድዶ ለሆነ ሰው ያስተማረ ሰው አይገኝም። ይሄ ብቻ አይደለም። ከቅብብሎሽ አንጻር ወይንም ከትውልድ ሐረግ አንጻር እስራኤል ላይ ጦርነቶች ምናምን ሲካሄዱ አለ አይደለ? ለምሳሌ በእዝራ ዘመን አይደለ? በእዝራ ዘመን ይሄ ቤተ መቅደሱ በፈረሰ ጊዜ ማለት ነው። ቤተ መቅደሱ እዝራ እንደገና በገነባው ጊዜ ያኔ መጽሐፉ ምናምን ይሄ የእስራኤል ጠፍቶ ነበር። ከዛ በኋላ እዝራ ጻፈው ተብሎ ነው የሚታመነው። ገባች? እንደዛ ነገሮች እንትን ይላሉ መሀል ላይ ማለት ነው። ምን የመቋረጥ ነገር ታገኛለህ። ስለዚህ እነዛን ነገሮች እንደ ሰንሰለት ወይንም እንደ ምንድነው እንደ ማያያዝ ያስፈልጋል ነገሮችን በደንብ ማለት ነው። እምነት ሊሆን ሃይማኖት ሊሆን ቅብብሎች ሊያስፈልገው በደንብ ያስፈልገዋል። ወደዚህኛው ስትመጣ ደግሞ ወደ ኢስላም አስተምሮ ወደ ነብዩ መሐመድ አስተምሮ ስትመጣ ደግሞ በምን አይነት መልኩ ነው ፕሩፍ የምታረጋግጠው? ገባ? የመጀመሪያው ከሚያነሳው ነጥብ አንጻር የኢስላም ቲቺንግ ከሚያነሳው ነጥብ አንጻር ምንድነው የሚያነሳው ነጥብ? ክርስቲያኒቲ ላይ ያለው ክፍተት በራሱ ስህተት መሆኑ ያረጋግጣል ይላል። ለምሳሌ ከአንዱ ዶግማ ማለት ነው። ከየትኛው? ከትሪኒቲ ዶግማ አንጻር አንዷ የትሪኒቲ ዶግማ በራሷ ምን አላት? ክፍልፋይ አላት። ፕሮቴስታንቲዝም ነው፣ ኦርቶዶክስ እዛ ጋር ካቶሊክ ነው ይላል። ፕሮቴስታንት እዚህ ጋር ይላል። ኦርቶዶክስ ውስጥ እዚህ ጋር ኦሪየንታል እዛ ጋር ምስራቃውያን ይላል። ይሄ ብቻ አይደለም። ትሪኒቲ ነው ትተህ ደግሞ ወደዚህኛው ስትመጣ ምን ኦንሊ ጂሰስ ይላል። እዛ ጋር የሆነ ገባ። ክርስቲያኒቲ ብለህ አንድ መጽሐፍ ቅዱስ ልታነሳ ትችላለህ። አንድ እምነት ግን ልታነሳ ትችላለህ። ለዛ ነው ምን ብለህ የምታስቀምጠው? መጽሐፍ ቅዱስ የጋራ እምነት የግል ትላለህ። በፖለቲካው ዓለም ሀገር የጋራ ሃይማኖት የግል ነው የሚባለው አይደለ? ክርስቲያኒቲ ጋር ስትመጣ ግን መጽሐፍ ቅዱስ የጋራ እምነት የግል ነው የምትለው። 66 መጽሐፍት በአንድነት ይዞ የተለያየ እምነት ሊያነሳ ይችላል። አንድ ክርስቶስ ብሎ የተለያየ ዲፊኒሽን ሊያነሳልህ ይችላል። በአንድ ክርስቶስ ላይ ሁለት ባህሪ አንድ ባህሪ ሊል ይችላል። በአንድ ክርስቶስ ላይ የባህሪ መገዛዛት ወይንም ደግሞ የግብር መገዛዝ ብሎ ሊያነሳልህ ይችላል። ስለዚህ ይሄ ነገር በራሱ
ኢስላም አት አ ፖይንት ወይንም በቁርአን መገለጥ ውስጥ አዝ አ ፖይንት ተቀምጧል። መከፋፈሉ በራሱ በምን በስህተትነት ማረጋገጫ ነው ብሎ ማለት ነው። ይሄ ብቻ አይደለም። የመጽሐፉን መረዳት ትተህ ደግሞ የአምላክነትንና የአምላክን ባህሪ ስታነሳ ደግሞ ስህተት ሆኖ ታገኘዋለህ። ለምሳሌ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ምን አይልሃል? የለም እንደዛ አይነት ነገር። ማን ከማን ነው የሚወለደው? ማን ከማን ነው የሚወጣው? ምን ከምንድን ነው የሚወጣው? ከማን ማን ነው የሚወጣው? ከዓለም ከዘላለም ምናምን ይልሃል። የለም ሰው ወንድም እንደዛ የሚባል ነገር እንዴ ጊዜ በሌለበት ምናምን ይሄ የቃላት ጨዋታ ያደርገዋል። እምነትን የቃላት ጨዋታ እንደ ሳሚ የሚባል ነገር የለም እንዴ ምንድነው የምትለው? ከዘላለም በፊት ነው። ከየት ነው የምታመጣው? እሱን ነገር በራሱ ከየት ነው የምታመጣው ነው። ዘመን በሌለበት መቆጠር በሌለበት ምን ማለቱ ነው? መወለድ በሌለበት መወለድ አለ ያለህ እኮ ነው ወንድሜ። መወለድ በሌለበት ምን ማለት ነው? ገባ? እነዛን ፖይንቶች ስትገጣጠማቸው ለልብ የሚሰጥ እውነት አለ። ሁለተኛ ክሪስፊኬሽን ላይ የምታነሳው ፖይንት ማለት ነው። በክርስቶስ ወይንም በክርስቶስ መስቀል ላይ የምታነሳው ፖይንት ምንድነው? በዘመኑ ምን አይነት መረዳት ነበረ? ገባ? አሁን ኢስላም ቁርአን ተመሳሰለባቸው ብሎ ያነሳለ ምንድነው? እሱ ተመሰለባቸው ተምሎ የተነገረው ነገር ምንድነው ብለህ ስታነሳ እዚህ ጋር ኢቦናይትስ እዛ ጋር እንደዚህ እዚህ ጋር የሆነ እዛ ጋር የሆነ ገባ? እያንዳንዱ ለየግሉ ጎራ ይዞ ታገኘዋለህ። በአንድ ዘመን በአንድ ወቅት ማለት ነው። አንድ መረዳት ቢኖር እንዴት የተለያየ እንትን ይኖረዋል? ለምሳሌ ስለ አድዋ ድል ኢትዮጵያ ተሸንፋለች ብሎ የሚናገር የታሪክ ባለቤት ታገኛለህ? የለም። ኢትዮጵያ ተሸንፋለች ብሎ የሚናገር አታገኝም። በክርስቶስ ክሩሲፊክሽን ላይ ወይንም በክርስቶስ መስቀል ላይ ግን የተለያየ ፐርስፔክቲቭ እንዴት ታገኛለህ? እውነት ቢሆን አየህ የሆነ የታጣ ነገር አለ ማለት ነው። የሆነ የተጣለ ነገር አለ። ስለዚህ እሱ በራሱ የሚሰራልህ መልክ አለ። ወደ ቁርአን እና ወደ ነብዩ መሐመድ በገለ ስትመጣ ግን አንድ አምላክን አምልክ አለህ ወንድሜ። ይሄን መከታልህም አንድ አምላክን አምልክ። አንድ አምላክን በብቸኝነት ከጣዖት አትሽሽ፣ ለጣዖት አትስገድ አለ። ለተቀረጸ ምስል አትስገድ ብሎ ሙሴ እንዳረጋገጠልህ ማለት ነው። ራሱ አምላክ የተነገረውን ነገር የሙሴን ትምህርት እኮ ነው ያረጋገጠልህ። እንዴት ነው ነብይ ብለን የማትቀበለው ነብዩ መሐመድን? ሙሴ ለተቀረጸ ምስል አትስገድ አታምልካቸው ያለውን ቃል ነብዩ መሐመድ ደግሞ አልተወለደም አይወለድም ብሎ ያረጋገጠልህ እኮ ኢሳይያስ በመጽሐፉ ላይ አምላክ አይሰራም ማለት አይ ከኔ በፊት አልተሰራም ወደፊትም አይሰራም። ይሄንን እኮ ነው በተለየ ቋንቋ ይነገረህ። የቋንቋ እንጂ የመረዳት ልዩነት የለም በነቢያት መካከል። ነቢያት በብዙ ቋንቋ ሊላኩ ይችላሉ። ለምሳሌ ነብዩ መሐመድ በተላኩበት ቋንቋ ነብዩ ኢሳ አልተላከም። አየህ የቋንቋ እንጂ የመረዳትና የሐሳብ ልዩነት የለም። የአምላክ ልዩነት የለም። ልዩነታቸው የቋንቋ ነው ወንድሜ። እሱን ልትገነዘብ ያስፈልጋል። ሁሉም ስለ አንድ አምላክ ነው የመሰከሩት። ለአንድ አምላክ ነው የተገዙት። እሱን ካልተረዳ ችግር ነው። በየቋንቋ አምላክ ከፈጠርክ ማለት ነው። ገባ? መመተህ በአላህ ሲባል ሌላ አምላክ እዛ ጋር ሲባል የለም ማለት የዓለማቱ ጌታ ብቸኛው የሰማይና ምድር ፈጣሪ አላህ ነው። የነብዩ መሐመድ አስተምሮ ውስጥ ያሉ። ስለዚህ ያንን ልታውቅ ልትገነዘብ ያስፈልጋል። እና ያሻ ጋር በሰፊው እናወራለን በነገራችን ላይ እና ያሻ ወደ ኢስላም ይመጣል። ራይነር አንዴ ምን እንዳለኝ ታውቃላችሁ? እንደዚህ መሆን
እንደሚገባኝና ክብሬም ይሄ እንደሆነ ተገንዝቦታል መሰለኝና የሆነ ታይም ላይ ራይነር እንደዚህ ያለኝ ተው አለ ተው እንደዚህ አትናገር ነው ብሎክ አደረገኝ እና ገረመኝ ማለት የተሰጠበትና የተሰጠለት ልክ እና አሁን ላይ ወንድም የሆነው እንደዚህ እናወራለንና ያሻም የሆነ ታይም ላይ ለዛ ነው ያወረድኩት በነገራችን ላይ የሆነ ባድ የሆነ ነገር እንዳይናገር ማለት ነው ራይነር የሆነ ታይም ላይ ምን አለ ክፉ ነገር ካንተ እንዳልሰማ ስለፈለኩ ነው አለና ለዛ ነው ያወረድኩትና አፉ በሉኝ ለማለት ነው ኦፓልዬ ተመልሰሻል ነይ መውጣት አይቻልም ሐሳቤን ልጨርስ ብዬ ነው ንግስቷ ሰላም ወገናችን እንዴት ነህ የምን ወገን ነው ርቀታችንን መጠበቅ አለብን እንዴ የምን ርቀት ነው የኔም ያንቺን ፈጣሪ አንድ ነው አይ ክደህናል እንዴት ነው አንድ ፈጣሪ ነው የምንክደው እየገላመጥኩ ነው ማውራህ በነገርህ ላይ ባፍንጫሽ ነው ባይንሽ እንዴት ነህ አንተና ተድላ አልተቻላችሁም አይቀርና ደስ ይላል አዲሱ የመጀመሪያ ጾም ረመዳን እንዴት ይዘዋል ጥሩ ነው አልহামዱሊላህ ጥሩ ነው እርግጥ መጀመሪያም የመጾም ልምድ አለ እኮ አይደለ በተለያዩ ኬዞችም ቢሆን ምን በረሃብ አድማና በበሽታ ነው እንደሱ ብያለሁ እኔ ከኔ መቀኘት አልቻልኩም እኮ ዘንድሮ ነው እንትን ነው እንግዲህ ጾምን ከመረዳት አንፃርና ጾምን ከግዴታ አንፃር ስትጾም ይለያያል ግዴታሽን ወደሽው ለምሳሌ ኦፓል ኢስላም ላይ ግዴታሽ ውዴታሽ ነው ወደሽው ብታደርጊው ናፍቆሽ የምታደርጊው ነገር ነውና ስለዚህ በኢስላም ውስጥ ያለው መረዳት ያ ነው እና ይሄንን ሳደርግ ደስ ይለኛል በዛኛው መረዳት ውስጥ ታደርገው ነበር እሱ እንዳለው ነው ማለት ነው ግን ኢስላም ላይ ያለው መረዳት ልዩ ነው የነቢያት መንገድ ነው የአንድ አምላክ አስተምሮ ነው በዚህ ውስጥ ያለው የሚጣፍጥና የጣፈጠ ህይወት ነው ሰዎች ቴስት አድርገው ነቢያት ኑሮት ያለፉት ነገር ነው እና ኢሳም ጾም ነበር ለአምላኩ ሙሳም ጾም ነበር ለአምላኩ ነብዩ መሐመድም ደግሞ እንዲሁ ጾመው አልፈዋል የነብዩ መሐመድ ተከታዮች ደግሞ እኛም እንዲሁ የሳቸውን ፈለክ ተከትለን እንጾማለን ለምን ህጉ ከአምላክ ስለወረደ ትምርቱ መገለጥ ስለሆነ ትእዛዙም የዘላለም ህይወትንና ያንን የምንናፍቀውን ዓለም የምናገኝበት ስለሆነ ማለት ነው ስለዚህ በኢስላም ውስጥ ያለውን ትምህርት በናፍቆትና በፍቅር የምናደርገው ነው እንደዛ ነው የሚረዳው አባ ኢብሮ ሰላም ብያለሁ ወንድሜ ዌልካም شكرا السلام عليكم ورحمة الله وبركاته እንዴት አመሻችሁ አልহামዱሊላህ እኔ ደህና ነኝ ታውቃለህ አልহামዱሊላህ አላህ ለዚህ ያበቃን ፈንድቅ ይለኛል የሆነ ሰላም አለይኩም ስትል የሆነ አልহামዱሊላህ ምናምን ነገር ስትል የሆነ ሳቅሳቅ ነገር ይለኛል ታውቃለህ እና አልহামዱሊላህ ደስ ይለኛል አልহামዱሊላህ ወአለይኩም አሰላም ወራህመቱላሂ ወበረካቱ ወንድሜ በነገራችን ላይ ኢብሮ ከቀደሙት የኢስላም ጓደኞቼ መካከል አንዱ ነው እና ኢብሮ ለመጀመሪያ ጊዜ ዴቭ ቤት ነው እናንተ የተገናኘ ነው
አሁ በፊት ዴቭ ቤት ነበር። ዴቭ ቤት ነው። ከዴቭ ቤት በፊት እንዴት ነበር መሰለ የሐዋርያቶች ቤት ይሁን ከስላሴያውያን ጋር ስታወራ ይሄ ልጅ ጎበዝ የባይብል መረዳት አለው ምናምን ነገር እል ነበር። እንደዛ ብቻ ረጅም ጊዜ እኮ ነው። ስንት ዓመት ይሆናል? ኦልሞስት እኔ ኢብሮን ሳቀው 2-3 ዓመት ምናምን እንደዚህ ያልፈዋል እና ለረጅም ጊዜ እኔ ኢብሮ በነገራችን ላይ የኢስላም መረዳት ውስጥ የተወለደ አይነት ሰው ነበር የማደርገው ኢብሮን። የምሬ ነው። አሁንም እንደዛ ነው የምትመስለኝ ለኔ ውስጤ ማለት ነው። በፊት አቡ ኢምራን በሚለው ስሜ ነበር ስለምታቀኝ። በኋላ ኢብራሂም ብዬ ስመጣ የበር ስሜን ሳነሳው ይሄ ጠፋውበት እንደ አቡ ኢምራን በሚለው ነበር የሚያገኝ ምናምን ነገር እያልኩ ነበር እኔ። እና እኔ ከጀገኑ ወንድሞች መካከል እኔ አንዱ ኢብሮ ነው። ከጀገኑና ካጀገኑኝ ስርዓትና ልክን እውነትና እምነትን ከመማርባቸው ሰዎች አንዱ እና ከተማርኩባቸው ሰዎች አንዱ ኢብሮ ነው። በዚህ በቲክታክ ዓለምና ረጅም ሰዓት እናወራለን፣ ሐሳቦችን እንለዋወጥ ነበርና አሁን ደግሞ የምንናፍቀውንና መኖር ያለበትን የተፈጠርንበትን ህይወት እንድንኖር አብረን በወንድማማች መዋደድ በዘላለም ህይወት ውስጥ እንድንራመድ የአንድ መንገድ ተራማዶች የኢስላም አማኞች የእውነት ተከታዮች ሆነና በነቢያት መንገድ ደግሞ ያንን የማንመለስበትን ሁልጊዜ የምንጓዝበትንና የዘላለምን ህይወት በዘላለም ደስታ የምንኖርበትን ዓለም ይወፍቀን። አላህ ይህንን ፈጣሪያችን ይህንን ያደርግልን። ሌላው ትርፍ ነው። በነገራችን ላይ ሁሉ ነገር ትርፍ ነው። መልበሳችን፣ በዚህ ዓለም መኖራችን፣ ከነጭ ከጥቁር ወደ ነጭ ጸጉራችን መለወጡ ሁሉ ነገር ትርፍ ነው። ቁመታችን ማደጉ፣ መነሳት፣ መተኛቱ ይሄ ትርፍ ነው። እረፍት ማድረጋችን የሥጋ እረፍት ማድረጋችን ትርፍ ነው እና ደስታችን መብላት መጠጥ ሁሉም ትርፍ ነው። የመጨረሻ መሻታችን እና የደስታችን ልክ በጀነት ውስጥ አምላካችንን ማግኘታችን ነው። ፈጣሪያችንን ማግኘታችን ነው። የሰራንን ማግኘታችን ነው እና በዚህ በኢስላም ውስጥ ያንን ጀምረናል። ያን ዘላለማዊ ህይወት በዚህ ጀምረናል። በነገራችን እዚህ ጀምረናል። የሰማያዊቷ ምሳሌ ናት መስጊዳችን ህብረታችን የዛ ምሳሌ ናት። አንድነታችን ማለት የሰማያዊቷ ህይወት ምሳሌ ናት። በምድር ያን የሰማዩን ህይወት ኤክስፒሪየንስ ማድረግ መለማመድ ጀምረናል። አንድነት፣ ህብረት፣ አኗኗራችንን አንድነታችን ያንን አለ መተሳሰቡ ሁሉም ነገር ማለት ነው እና ደግሞ ያ በተገለጠ ሁኔታ እና ጠብቆ ፈጣሪያችን ከጥፋት ጠብቆ ከአመጽ ጠብቆ ከድካም ጠብቆ ከውድቀት ጠብቆ ከመጥፋት ጠብቆ ለዛችኛው ህይወት እኔንም ኢብሮንም ራይነን ሁላችንን በኢስላም መረዳት ያለው ሁሉ በነቢያት መንገድ ሳንጓደል ለዛች የዘላለም የህይወት መንገድ ያብቃን ነው የምለው። ኢብሮ በጣም አመሰግናለሁ እና በጣም አመሰግናለሁ ኢብሮ። በእውነት አንተኔ እንደዚህ አይነት ሆደ ቡቡ ነኝ እኮ ሆደ አታስብሰኝ። አላህ ይቁጠርልኝ። ምናልባት እንደው ለህይወትህ ተጠራቀብዬ ከሆነ እንደው በትንሿ እንኳን እንደሆነ የትንሿን የጠጠር ያክል እንኳን ውርውሬ ከሆነ አላህ ለወንጀል ማበሻ አላህ ያርግልኝ። ለህይወት የመስተካከል አላህ ያርግልኝ። ወላሂ እሱን ነው የምፈልገው።
በቃ ይቺን አንዷን እንዶ ከቆይታቸው ከዘመኖቼ አላህዬ አንዷን እንዲቆጥርልኝ ከዛ እሷን ከቆጠረልኝ እኮ ካላሰለቅ ፋይል ተዘጋ ነው። አዎ እሄድበታለሁ ኦፕሻ ምንም ጥርጥር የለውም አብሽሪ። እና በጣም ነው የማመሰግነው ወላሂ አላህዬ ለሁላችንም ለወንጀላችን ማጠቢያ ያለ ያድርግልን። እንደው አንድ ጊዜ ካስታወስክ ከኛ እህትና ወንድሞች ጋር ራሱ የሆነ ሰዓት ትንሽ ገርገጭ አይነት ነገር ብለህ ነበር በሆነ የሆነ የተወሰኑ ላይቮች ላይ እና መጥቼ አንተ ጋርም በስርዓት አውርቼ ነበርና ትንሽ ተረግጬ ነበረ። የሆነ አንዳንድ ተቃለህ እኔ አንዳንዴ በደንብ አይቼ በሰዎች ላይ ተስፋ አልቆርጥም። ተስፋ የማልቆርጥባቸው ሰዎች አሉ። ከባህሪያቸው ተነስቼ ደግሞ ተስፋ የምቆርጥባቸው ወይም ደግሞ በቃ ጭራሽ ላወራቸው የማልፈልጋቸው አይነት ነገሮችም አሉና አንተ ውስጥ ግን አይ ነበር በሐቂቃ እና እኔ አንተን አሁን በአካል እናንተ ተያይተን አናቅም፣ በፎቶም ተዋውቀን አናቅም። ምናልባት አንተ ብቻ እኔን ታውቀኛለህ እንጂ በቪዲዮ ስለምገለጥ ከቻልክ ያዲ ሲገባ እየወት ያዲን አስገባው ከቻልክ ያዲን አግባ እና እኔ አንተን ጀነት ውስጥ ነው ማየት የምፈልገው። ጀነት ውስጥ አንተን ማቀፍ እፈልጋለሁ። ሌሎችም እህትና ወንድሞቼን እና ብቻ አልሐምዱሊላህ በጣም 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 አልሐምዱሊላህ። ግን አሁንም ቢሆን እህትና ወንድሞቼን ቤተሰቦቼን አላህ ይምራልህ። አንተንም የሙሳ በተር አላህ ያርግህ። የምፈልገው ነገር ሁላችንም በጀነት መሰብሰብ ነው። እኔ ለነፍስ የማረፊያ የመረጥኩትን ገነት ለሰው ልጆች ለሁሎችም ለእህት ለወንድሞቼም ለሌላችሁም ሰዎች እመኛለሁ። ከዚህ ሁሉ ሰበብ የማደርሰው ምንድነው? በጣም ወዳቸው ቤተሰቦች አሉ፣ እህት ወንድሞቼ ከሁሉ ያው በጣም በጣም ደግሞ ከሁሉም በላይ ወንድሜ ያለ በቃ እንዴት መሰል በእርግጥ አልሐምዱሊላህ ያው ተጥዷል። ስራዎችን እየሰራን ነው፣ አልተውንም እና ለነሱ ሂዳያ ምክንያት አላህ እንዲያደርግልኝ ነው እዚህ የመጣው። የቻልኳትን ያህል ሰበብ የማደርሰው ቤተሰቦችን እንዲመራልኝ ነው፣ ምክንያት እንዲያደርግልኝ ነው፣ የሙሳ በትር እንዲያደርግልኝ ነው እና አመሰግናለሁ ወንድሜ አብደላ። ቤሪያ የሚለው ነገር ግን አፌ ላይ ስለለመደ ያው ትንሽ ጊዜ ትታገሰኛል። እሺ ኢብሮ የልብህን መሻትና ናፍቆትህን አላህ ይፈጽምልህ። የልብህ መሻት ደግሞ የአላህ ፈቃድ ስለሆነ አላህ የሚድኑቱ እንዲድኑቱ ይፈልጋል እና የተመረጡት እንዲድኑ እንዲያረጋግጡ ይሻልና ከነዛ መካከል እንዲያደርጋቸው ከሚድኑት ጀነትን ከሚሩሱት መካከል ቤተሰብን ያድርጋቸው። የእኔም ደግሞ አሉ ያኔም አሉና እነዛንም እንዲሁ ማለት ነው ያድርጋቸው ለማለት እወዳለሁ። ከታች ያዲ ሰበብና ማድረስ አለብን። ያዲዬ ሰበብ ማድረስ አለብን። ታውቃለህ ያው ብዙ ጊዜ እኛ ሰለምቴዎች ምናምን ይሄ ከቤተሰብ ጋር ያሉ አንዳንድ አለመግባባቶችና ከቤተሰብ የሚሰነዘሩ አንዳንድ የሆኑ ማንኛውም ሰው በነገራችን ላይ ሙስሊምም ቢሆን ሰው ከቤተሰቡ የሆነ ነገር ሲያልፍ ቅር ይለዋል። ይሄንን አምነን መቀበል አለብንና በዚህ ግን አመካኝተን ከቤተሰብ በጣም መራቅ የለብንም። በእርግጥ እኔ አልሐምዱሊላህ አሁን ላይ ከቤተሰቦቼ ጋር እምነቴን አስከብሬያለሁ። እምነቴን አክብረውልኛል እንደማልመለስ እና በእምነቴ ቦርዲ በቃ ስለታወጀና
ከዛም አልፎ ሲስተርም ወደዚህ ስለመጣች አልሐምዱሊላህ ከዛ በኋላ ያሉ ሁኔታዎችን በቃ የሆነ ፈርተን መሸሽ የለብንም። እንዲህ መተን ለሌሎች ሰዎች የምንነግረውን ያክል ለቤተሰቦቻችንም ሰበብ ማድረስ አለብን ማለት ስለፈለግኩ ነው። ቤተሰቦቻችን ላይ ሳንሰራ ሌላ ሰው ላይ እንደው እንዳንሮጥ፣ ያው ቅድሚያ ከቤት አይደለ እንደዛ ስለሆነ በመፍራት ሳይሆን እስልምና ላይ እኔ አንዳንዴ እንዴት አይነት ቴክኒካል ነገር እጠቀማለሁ መሰለህ፣ ሙሉ ነገሮችን እዚህ ባላወራቸውም የማውቀውን ነገር እንዲገነዘቡ ይሄ ነገር እንዴት ነው፣ ይሄ ነገር ግን እንዴት ሊሆን ይችላል፣ በዚህ ቢሆን እንደዚህ ምናምን አለስልሼ ማለት ነው። በእርጎም በማረም እያረኩ የማውቀውን ነገር ሹብሃም እንዲፈጠር ምናምን ነገር እያረኩ ጭንቅላታቸውና አእምሯቸው እንዲያወሩ ነው ማድረጋቸው። አለን የቤተሰብ ጉባኤዎች ምናምን አንዳንድ በእርግጥ ከቤተሰብ ጋር የተለያየውባቸው ነገሮች አሉ። ራሴን በራሴ ነው ማስተዳደረው፣ የተለየ ነገር አይደለም። ያው እንትን የሚቆሙ ነገሮች አሉ። ይሄ ከነሱ ጋር ያለ ሪስፔክት እና ዝምድና ምናምን ስለማይቆረጥ እነሱን እያባበልክ ወደ ራስህ ሜዳ ማምጣት ያስፈልጋል እና ብልጥም ብልህም መሆን ያስፈልጋል ልፈልጌ ነው። ታንኪ ወደ ሀሳቦቻችን መሄድ እፈልጋለሁ። ሁለተኛው ብሻ የጠየቅሽኝ ኮሜንት ላይ ሰለምቴዎች ከነንቅሳታቸው መስቀልም ወይም ሌላም ወይ ገብርኤል ዋቴቨር ከነሱ ነው ወይ ገነት የሚገቡት ላልሽው፣ አላህ ምንም ችግር የለበትም። ሰውነትሽ ላይ ቦዲሽ ላይ ባለሽው ነገር አይደለም አላህ ሂሳብ የሚተዳደረው ማነው ሂሳብ የሚያደርገው አላህ የውስጥን አዋቂ ነው ይላል ብዙ የቁርአን አንቀጽ ላይ። የውስጥን አዋቂ ነው ብሎ የተቀመጠው ነገር የልብን አዋቂ ነው ማለት ነው። በልባችን ላይ የምናስተነትነውን በልባችን ላይ ያቀድነውን የምንሻውን ነገር ስለሚያውቅ ነው አላህ ውስጥን አዋቂ ነው የምትለው። ብዙ ውስጥ አዋቂ ተብሎ የተቀመጠው ነገር የልብን አዋቂ የሚለው ላይ ነው። ስለዚህ አሁን በዘመኑ ነገሮች ምናልባት ከአይን እይታ ጋር በተያያዘ ምናምን ያ ነገር አላስፈላጊ መስሎና ላይፋችሁን ያን ነገር አለማድረግ ወይም እንዳይታይ ከፈለጋችሁ ሳይድ ኢፌክት በሌለው መልኩ የሚነሱበት ነገሮች አሉ። ታቶ የሚጠፋበት ነገር አለ። ከዛ በተረፈ ግን አላህ ከአካልና ከጸጉርና ከስጋ ጋር ሳይሆን ከልባችን ጋርና ከአህላቃችን ጋር ያለውን መስተጋብር ነው የሚያየው። ስለዚህ ኦፕሻፕሽሪ የገብርኤልም ተነቀሽ የማርያም ተነቀሽ የመስቀሉንም ብትነቀሽ አላህ የነፍስሽ ባለቤት ነው እና ኢንሻአላህ ምናልባት ገነት ለመግባት እነዚህ አግዱም ልል ፈልጌ ነው። አንበሳይ እሺ እዚሽ ጋር ይብሮ አላህ ይባርክህ ይጨምርልህ። ከታች የሚገርም አንድ ሀሳብ አስቀመጠና ወንድማችን አቢሲኒያ ያለህበት ቦታ ምንም አይነት የዘላለም ሕይወት የለም፣ አትድከም፣ በጉልበትህ ስራ የዘላለም ሕይወት አይገኝም፣ ወደ ኢየሱስ ና አለ። እኛ በኢየሱስ ዘንድ ነን፣ ኢየሱስ ባለበት ነን። ኢየሱስ ያለው በኢስላም ነው፣ በአንድ አምላክ አስተምሮት ውስጥ ነው ያለው። ኦኬ ሐሳብሽን ስጪ። አመሰግናለሁ ወገናችን። እንደዚህ አይነት ኮሜንት የሚጽፉ ሰዎች ያስቁኛል። አሁን የተናገረው ነገር ራሱ ዶክትሪኑን እንደማያውቅ ነው የሚያሳየው። በጉልበትህ ማትድነው ኢየሱስ ራሱ 40 ቀን 40 ሌሊት ጾሞ ነው 3 ዓመት ከ5 ወር ለማስተማር የቻለው። አንተ የእግዚአብሔር መንግስት እንዲህ በቀላሉ የምትወርስ ይመስልሃል? አቢሲኒያ የአቡነ አረጋይ የተክልዬ የሊባኖስ እያሉ ተራራ የሚወጡት ለምን ይመስላል? አንተ ስለ አብህ ጠብ እስከሚል ወዝህ እስከሚመጠጥ እሑድ የምትዘለው ለምንድን ነው? የምስጋና መስዋዕት እያቀረብክ ነው? ሸኮንያ አመሰግናለሁ ስላዳመጣችሁ። እሺ በነገራችን ላይ አማራ እስኪቦን የጎጃም ሰርግ ይመስል ሲዘል ከእሑድ እስከ እሑድ ከርሞ
በስራ ድንም ቀርቦ ልክ ነሽ። አሁን እኔ የተረዳሁት እያንዳንዱ ሃይማኖተኛ የድህነት አስተምሮ ማወቅ አለበት። እያንዳንዱ ቤተ እምነት ውስጥ ያለው ዶክትሪን በምን መንገድ ብቻ እንደሚድኑ ማመን አለባቸው። ይሄ ቅዠት ነው። መጥተው ይሄ ይመናፈሱብሃል ሊመጡና ገባህ እምልህ እና ስለ ድህነት ያላቸው እውቀት ዘጌ ነው በጣም መስበክ አለብን እነዚህ አንድ መሰረታዊ ነገር ከታች ላላችሁ ከኢስላም አስተምሮ ውጭ ላላችሁ ሰዎች ላስቀምጥና እኛ የኢስላም አስተምሮት ውስጥ ያለን ሙስሊሞች መዳናችን በአምላክ ትምህርት እንደሆነ እናምናለን። ያ የአምላክ ትምህርት ደግሞ አንድ ምህረትን ያዘለ ሁለት ትእዛዝን ያዘለ እንደሆነ እናምናለን። ምህረቱ ከምን አንጻር ነው? ወደ አምላክ ወይንም ወደ አላህ በቀረብን ዘንዳ ንስሐ በገባን ዘንዳ አምላክ ንስሐ እንደሚያደርግልን ወይንም እጥበት ንጽህና እንደሚሰጠን እናምናለን። በሁለተኛ ደረጃ አምላክ ከሰጠን ህግ አንጻር ህጉ በራሱ እንደሚያነጻን ደግሞ እናምናለን። ትእዛዛቱ ማለት ነው። ይሄንን አድርጉ ትነጻላችሁ ካለ እንደዛ ነው የሚሆነው ማለት ነው። ወይንም ይፈጽምላችኋል ካለ ማለት ነው። ስለዚህ የመዳን አቅማችን በማን ላይ ነው ብለን ነው የምናምነው? በአምላክ ላይ ነው። ነገር ግን የትእዛዙን መፈጸም ከእሱ ሶርሱ እሱ ስለሆነ ምንጩ እሱ ስለሆነ መነሻው እሱ ስለሆነ የትእዛዙ ባለቤት አላህ ስለሆነ ነው የምናደርገው እንጂ እኛ ራሳችን ፈቅደን አድርገን እንዲያድርገልህናልና ይሄንን አድርግልን የምንለው ነገር የለም። እኛ ፍጥሮች ነን። እሺ ከታች ያለው ወንድማችን እኛ ፍጥሮች ነን። አላህ የሰራንና ያበጀን ገባ። ቁመታችንን የለካ ጸጉራችንን የቆጠረ እጆቻችንን ጣቶቻችንን ጥፍሮቻችንን የሰራ እሺ እሱ ነው የሰራን። እሺ ወንድማችን ስለዚህ የመዳናችን መሰረትና ጀነትን የመውረሳችን ምክንያት እሱ ከሰጠን ከነቢያት አስተምህሮ አንጻር ነው። እሱ ከገለጠልን ትምህርት አንጻር ቤዚክና መሰረታዊው ትምህርት አንተ የምትነግረን ትምህርት ከአምላክ አይደለም ነው። እሱ ነው እኛና አንተን የማያስማማን። አንተ የምትነግረን ትምህርት ከነቢያት አምላክ ከገለጠው ትምህርት አይደለም ነው ወንድማችን። አንተ የምትነግረን ትምህርት ከነቢያት ዘንዳ አምላክ የገለጠው ከሆነ አምላክ ስለ ሶስትነት የሚያወራበት ትምህርት የለም ነቢያት ዘንድ፣ በእርሱ ዘንድም የለም። የመገለጥም ትምህርት አይደለም። ስለዚህ አንድንበትም ያንተ መዳን አፍህ ላይ እንጂ ልብህ ላይ አይደለም። ያንተ መዳን አፍህ ላይ እንጂ በአምላክ ዘንድ አይደለም። በዓለም ጮህክ ማለት ዳንክ ማለት አይደለም። መዳናችንንም ምህረትንም ፍርድንም የሚያውቀው እሱ ነው። እኛ ግን ከሰጠን ትእዛዝና ህግ አንጻር እሱን አምነን በምድር እንኖራለን፣ እሱን አምነን በምድር እናልፋለን። ይህ ነው የእምነታችን መሰረት ወንድማችን። እና አትሸውድ። መዳን በዛ ዘንድ በዚህ ዘንድ ኢየሱስ የአንድ አምላክ አማኝ ነው። ከየት ነው አንተ የምታመጣው? እሱ የአንድ አምላክ አማኝ ከሆነ እሱን እንደ አንድ አምላክ በሉት። ከየት ነው የምትለኝ? ቆይ ማነህ አንተ? ምንድነህ አንተ? እኔ እኮ በነገራችን ላይ እንደነዚህ አይነት ሰዎችን ለመጨፍለቅ እንኳን በዙሪያችን እንዴ አስቸጋሪ ነው ብቻና ወንድማችን ሰው አታምልክ፣ ከሰው አምልኮ ውጣ፣ ብቻ አምላክ እንትን ይስጥህ፣ የልብን መከፈት ያድርግልህ። እንደዛ ለማለት እወዳለሁ። በጣም አመሰግናለሁ።